የሰው ልጅ ተፈጥሮን ከተበቃትና ከተንከባከባት የምትሰጠው ግብረ መልስና የምታለብሰው ጸጋ እጥፍ ነው። ለዚህም ነው የሰው ልጅ ለተፈጥሮ ሲል ሳይሆን ለራሱ ሲል ተፈጥሮን የሚጠብቃትና የሚንከባከባት። ተፈጥሮን ለመንከባከብ ከሚያስችሉ ስራዎች መካከል የተፋሰስ ልማት ስራ ይጠቀሳል። የተፋሰስ ልማት ስራ የመሬት መራቆትን ከመከላከል ባለፈ ድርቅን በመቋቋም ምርታማነትን ለማሳደግ እንደሚያግዝ የዘርፉ ባለሙያዎች ይናገራሉ። የምስራቅ ሐረርጌ ዞን ግብርና ጽሕፈት ቤት በተያያዘው ዓመት በዞኑ ተሰርቷል ያለው የተፋሰስ ልማት ስራም የተፈጥሮን መልካም ግብረ መልስ ያሳየ ሆኗል። በዞኑ የጉራዋ ወረዳ ነዋሪ መሆኑን የሚናገረው ወጣት አነስ ሸረፋ የአካባቢያቸው የመሬት አቀማመጥ ተራራማ በመሆኑ ክረምት በመጣ ቁጥር የአፈር መንሸርሸር፣ በበጋ ወቅት ደግሞ ለከፍተኛ በረሃማነት ሲጋለጡ መቆየታቸውን ያነሳል። በተለይም ክረምት ወቅት ላይ በአካባቢያቸው የሚፈጠረው የጎርፍ መጠን እጅጉን ፈታኝ እንደነበር በማስታወስ በርካቶች ከቤት ንብረታቸው ይፈናቀሉ ነበር ይላል። የመሬት አቀማመጡ ተራራማ በመሆኑ ከላይ የሚፈጠረው ጎርፍ ወደ ታችኛ ያለውን ማህበረሰብ ሲፈትን ቆይቷል። በተለይም ሌሊት የአካባቢው ማህበረሰብ ቤት ውስጥ እየገባ በርካታ መከራዎችን ሲያሳየን ቆይቷል። ጉዳት ያስተናገዱ በርካታ ሰዎችም ነበሩ። በዚህ ሳቢያ በርካቶች ቤት ንብረታቸውን ትተው ለመፈናቀል ተገደዋል። አፈራችንም ቢሆን እየተሸረሸረ የማምረት አቅማችን እንዲቀንስ ሲያደርግ ቆይቷል። በዞኑ የበደኖ ወረዳ ነዋሪ የሆነው ሐሰን ሸሪፍም በአነስ ሸረፋ ሐሳብ ይስማማል። የአፈር መሸርሸር በማጋጠሙ አካባቢው በረሃማ እንዲሆን አድርጎት ቆይቷል። በዚህም ለከፍተኛ ሙቀትና ድርቅ ስንጋለጥ ቆይተናል። ዝናብም ወቅቱን ጠብቆ ሲዘንብ አልነበረም። ይህም የምርት ወቅታችን እንዲዛባ አድርጎታል። ይህ አፈራችን በከፍተኛ ሁኔታ ተሸርሽሮ በጎርፍ ሲወሰድ ነበር። ይሁንና በአካባቢያቸው የሚገኙ ተፋሰሶችን ማልማት ከጀመሩ ወዲህ ሲያጋጥማቸው ከነበረው ፈተና መላቀቅ ችለዋል። የተፋሰስ ልማቱንም ተጠቅመው ወደ ምርታማነት መሸጋገራቸውንም ያነሳሉ። ይህን ችግር ለማስቀረት የአካባቢው ማህበረሰብ ተማክሮና ተደራጅቶ ወንድ ሴት ትልቅ ትንሽ ሳይል ጧትና ማታ በህብረት በመስራት ተፋሰሶችን ማልማት ላይ ትኩረት አደረግን። የተለያዩ ችግኞችንም በመትከል ይኸው እንደምታዩት አካባቢያችን አሁን ያለውን ገጽታ ልናላብሰው ችለናል። ይህም የነበሩ ችግሮቻችንን አስቀርቶልናል። አሁን ላይ ከዚህ ቀደም የነበረው የአፈር መሸርሸር አይስተዋልም። ተፋሰሶቻችን ላይ ሳርም እየበቀለልን ነው። ከዚህ ቀደም ሲፈትነን የነበረው ድርቅም ዛሬ ላይ አይስተዋልም። አካባቢያችንን ተንከባክበን ችግኞችንም መትከል በመጀመራችን ዝናብም ወቅቱን ጠብቆ እየዘነበልን ይገኛል። የተፋሰስ ልማቱን ተጠቅመን የተለያዩ ፍራፍሬዎችን ማልማት ጀምረናል። በተለይም አቮካዶ፣ ዘይቱን፣ ማንጎ፣ ፓፓያና አፕልን ጨምሮ በርካታ ፍራፍሬዎችን እያመረትን ነው። የንብ ማርባት ስራ ላይ በመሳተፍም በዘመናዊ ቀፎች የማር ምርትና ምርታማነታችንን እያሳደግን እንገኛለን። በምስራቅ ሐረርጌ ዞን ባለፉት 3 ዓመታት ለተፋሰስ ልማት ስራ ይበልጥ ትኩረት ተሰጥቷል። የተፋሰስ ልማት ስራው ማህበረሰቡን በስፋት በማሳተፍ ሲሰራ መቆየቱንም የምስራቅ ሐረርጌ ዞን ግብርና ጽሕፈት ቤት ኃላፊ ኤልያስ ሸምሰዲን ያነሳሉ። የምስራቅ ሐረርጌ መሬት አቀማመጥ ቶፖግራፊ ነው አለው። ስለዚህ ህብረተሰብ የልማት ተፋሰስ ስራ ካልሰራ ምርትና ምርታማነትን መጨመር አይችልም፣ ራሱ መኖር አይችልም። ወደ 21 ወረዳ ላይ 498 ተፋሰስ ወደ 224100 አቅደን ወደ 211300 ሄክታር ክንውን ላይ ሰርተን አሁን እየጨረሰን ነው አለን። ያው ለ60 ቀን ያቀደው ወደ 45 ቀን ነው ጨርሶ ነው ህብረተሰቡ አንድ ላይ ወጥቶ ሰርቶ ጨርሶ ነው ገባ። ስለዚህ ውጤታማ ሆኖ ነበር። የተፋሰስ ልማት ስራው የማህበረሰቡን ችግር ከመፍታት ባሻገር ለበርካታ ወጣቶች የሥራ ዕድል ለመፍጠር አስችሏል። 2997 የሚሆኑ ወጣቶች ደግሞ በዞን ደረጃ በተፋሰስ ልማቱ የሥራ ዕድል የተፈጠረላቸው ስለመሆኑ ነው የተነሳው። ባለፈው 3 ዓመት ላይ የተሰራው ከ300,000 ሄክታር በላይ ተለምቷል። የተለያየ ወረዳ ውስጥ ማለት ነው። አብዛኛው ለንብ እርባታ ላይ እየተሰሩ ያሉ አብዛኞች ወተር ሼዶች ነው አለው እኛ አካባቢ ማለት ነው፣ እኛ ምስራቅ ሐረርጌ። ስለዚህ ውጤታማ ሆኖ ነው አለው። በንብ እርባታ፣ በዶሮ እርባታ፣ በከብት እርባታ እየተሰሩ ነው። ከዚህ ውስጥ ማለት ነው ወደ ማህበራት 362 ማህበራት በዚህ ላይ ተደራጅተው እየሰሩ ነው አለው።
በምስራቅ ሐረርጌ ዞን የተሰራው የተፋሰስ ልማት ስራ ለሌሎች የሀገሪቱ ክፍሎችም ተመክሮ የሚወሰድበት መሆኑ የተመላከተ ሲሆን ስራውን አጠናክሮ በማስቀጠል ለተሻለ ውጤታማነት መስራት ደግሞ የዞኑ አርሶ አደሮች ቀጣይ እቅድ ነው።